አምላክ የተመሰገነ ይሁን የእግዚአብሔርን ቃል እናንብብ ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 1ን እናውጣለን ለነዚህ ተከታታይ ሳምንታት የሚሆነንን የእግዚአብሔር ቃል ስንቅ መንፈስ ቅዱስ ራሱ ይሰጠናል ክብር ለእርሱ ይሁንለት አዲሱ መደበኛ ትርጉም ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 1 ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ ለማድረግና ለማስተማር የጀመረውን ያላለቀ ነገር አለ ማለት ነው ለማድረግ ተግባር ለማስተማር ትምህርቱም ተግባሩም አላለቀም በባለፈው መጽሐፌ የሱን ተግባርና የሱን ትምህርት የተጀመረውን ነግሬሃለሁ ቁጥር 2 ይሄውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት ትእዛዝ የሰጣቸው ትእዛዝ ነው ከሕማማቱ በኋላ ከሞት ከተነሳ በኋላ ማለት ነው ራሱ ቀርቦ ሕያው መሆኑ ለነዚሁ በብዙ ማስረጃ ያረጋገጠላቸው 40 ቀን አልፎ ታያቸው ስለ እግዚአብሔር መንግስት ነገራቸው ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው ከኢየሩሳሌም አትውጡ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውንም ተስፋ ጠብቁ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ስለ መንፈስ ቅዱስ እንዳስተምር ነው የተጠራሁት ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ አብደዋል ጠጥተዋል ሲል አይደለም አሉ ይሄ ኤክስፒሪየንስ ሰካራም ያስባለን ይሄ ኤክስፒሪየንስ ያ ነው አሉ ስለ መንፈስ ቅዱስ ከብሉይ ኪዳን የተማሩ ሰዎች እንዲህ ነው የሚሉት በኢዮኤል ላይ ይሄ ፕራክቲስ አሁን እንዲቆም ማረጋው እንዲቆም እንሆነው እንዲቆም እናደርገው እንደሰከሩ ሰዎች ሆናችሁ ያላችሁ በቅዱስ ቃሉ ላይ አለ የእግዚአብሔርን ቃል ስለ መንፈስ ቅዱስ የተረዳ ሰው ለሚያረጋው ነገር ሁሉ መጽሐፍ ቅዱሳዊ ማስረጃ አለው ለዚህ ነው ይሄንን ጥቅስ መሪ ያደረኩት ዛሬ አያችሁ ጌታችን ኢየሱስ ክርስቶስ አንዳንድ ጊዜ መንገድ ላይ ቆማችሁ ማታውቁትን ሰው አትጠብቁ ምን እየጠበቅ ነው ሰው ምን አይነት ሰው እንጃ እንዴ አታገኘው መቼ ሲመጣ ማታቀም ሰውየው አንተን የሚፈልግ ሰውዬ ሲመጣ ማታቀም ማንን ነው የምፈልገው ማንን ነው የምመኘው ማንን ነው ብራበው ማንን ነው የምጠማው መጽሐፍ እንዲህ እንደሚል ከሆዱ የሕይወት ውሃ ወንዝ ይፈልቃል መጽሐፍ ያለው ምንድነው ምን ይላል ስለ መንፈስ ቅዱስ መጽሐፍ የእግዚአብሔር ቃል ምን ይላል ስለ መንፈስ ቅዱስ ይሄን ያልተረዳ ሰው የዚህን ዘመን የመንፈስ ቅዱስ እንቅስቃሴ አልፏል የተጻፈውን ስለ ቅዱስ ቃሉ የተነገረውን የሚያቅሰው ግን ሲመጣ ወዲያው ነው ያውቃል ይሄ ስካር አይደለም ይላል ይሄ ቅዠት አይደለም ይላል ይሄ ከዛ ከግራ ከቀኝ አይደለም ከሌላ ምንጭ አይደለም የእግዚአብሔር ቃል ከዚህ ጋር ይስማማል ይላል የእግዚአብሔር መንፈስ የመንፈስ ቅዱስ እንቅስቃሴ የመንፈስ ቅዱስን የሕይወት ሙላት ለመረዳት ከቅዱስ ቃሉ መሰረት አድርጎ መሄድ ስለ መንፈስ ቅዱስ ነው መማር የምንፈልገው ማለት ብቻውን በረከት ነው በዚህ ዘመን ምን ያረጋል ስላለ ማለት ምን ያረጋል ደግሞ ትምህርት ምን ያረጋል ማረግ ነው እንጂ አይውስታረጋው የእግዚአብሔር ቃል ብርሃን ከሌለ ትቸገራል ማስተካከል ይቸግራል ወንድሞቼ ሆይ ስለ መንፈሳዊ ስጦታዎች ይህን እንድታውቁ ፈልጋለሁ ይሄ የተባሉት በጣም ፕራክቲስ ውስጥ ያሉ ናቸው ልሳን ያለበት ትርጉም ያለበት ትንቢት ያለበት የጸጋ ስጦታ በሙላት ባለበት ቤተክርስቲያን ብቻውን አይበቃም ዕውቀት ያስፈልጋል መግራት የሚቻለው ማስቆም የሚቻለው ማስተካከል የሚቻለው ጳውሎስ ያ ሁሉ ትርምስ በጸጋ ስጦታዎች በነበረባት ቤተክርስቲያን ውስጥ አቁሙ አላለም እንደዚህ ዘመን አቁም እነዚህ ደግሞ አበዙት ከዚህ በኋላ ግጥም ኖ ጳውሎስ ኮሬክሽን ነው የሚሰጠው የእግዚአብሔርን ቃል ኮሬክሽን ይሄ በዚህ ይስተካከል አቁሙ አይደለም የምለው ይሄን በዚህ አርሙት እንደውም ልሳን በመናገር አትከልከሉ ከሁለት ወር በፊት አሜሪካ ነበርኩኝና ሁሉም ሰው በቃ መነጋገር ያቆመበት እንደውም የሆኑ ሰዎች ያሸማቀቁን ጭራሽ ልሳን መናገር ማፈር ሁሉ ጀመር ነው ማለት አንድ አሁን ያሉ ወጣቶች ይተመቃሉ ልሳን መናገር ቢናገሩ ባይናገሩ ቸርችም ዝም ብላለች እንዴ ያረ ይሄ ነገር ይቆማል ኖ ምክንያት አለኝ አልኳቸው እዛው ልሳን ይነገራል አይነገርም በሚለው የአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ምዕራፍ 13 ምዕራፍ 14 ላይ ጳውሎስ ሶስት ነገር ብሏል አንደኛ አትከልከሉ ብሏል በልሳን ከመናገር አትከልከሉ ብሏል እስቲ በሉት እናንተም ጮክ በሉና በልሳን
ከመናገር አትከልከሉ ብሏል ሁለተኛ ከናንተ ይልቅ በልሳን ስለምናገር ጌታን አመሰግነዋለሁ ብሏል እንዴ ለምን ያመሰግናል በልሳን መናገር በጣም የሚያስመሰግን ጌታ ተባረክ ለምን ይላል ምን ስለሆነ ልሳን ምን ስለሚያረግ ልሳን ከዚህ ተነስቼ ስለ ልሳን መናገር ነበርብኝ ይሄ ብቻ አይደለም እንደው ምን ይላል በልሳን የሚናገር እኮ ለሰው አይናገርም ይላል ለእግዚአብሔር ነው የሚናገር ቁጭ ብዬ ስለ ልሳን ማጥናት ነበርብኝ ማስተማር ነበርብኝ ጋይስ ምን ይያልኩ ነው ያለሁት አቁም ቀላል ረፍ ቀላል መፍትሄው ይሄ ነው የእግዚአብሔርን ቃል ማውጣት ስለ መንፈስ ቅዱስ ማጥናት እውነተኛው ልምምድ መለማመድ ትክክል ያልሆነው ደግሞ ጳውሎስ 1 2 3 ሆነው ትንቢት ይናገሩ አንዱ ሲናገር ሁለቱ ለምን ይላል ችግር ሊኖር ስለሚችል ነው ለእግዚአብሔር ቃል ራስን ከፍቶ ስለ መንፈስ ቅዱስ ለመማር መፈለግ እንደ ጉባኤ በቃ እግዚአብሔር በር ላይ ነው ያለው በዚህ ማህበር ማለት ኃይለኛው ሽንፍር ይመጣል ማለት ጩና አሜን በሉኝ ምንድነው ሚላቸው ኢየሱስ ክርስቶስ በዚህ ቦታ ላይ በሐዋርያት ሥራ መጽሐፍ ላይ አብ የሰጠውን ተስፋ በብሉይ ኪዳን ስለ መንፈስ ቅዱስ የተሰጡ ተስፋዎች ብዙ ናቸው ጠብቁ እሱ ነው የሚለው ስለዚህ ቢጠብቁት ነው ያውቃል መንፈስ ቅዱስ ሲመጣ ምን ያደርጋል መጽሐፍ እንደሚል ስለሚል መጽሐፍ ገና መንፈስ አልወረደም ነበርና ኢየሱስ ስላላረገ መንፈስ አልወረደም ነበርና መጽሐፍ እንደሚል ስለ መንፈስ ቅዱስ በብሉይ ኪዳን በጣም አስገራሚ በሆነ ሁኔታ ተጽፏል በጣም አስገራሚ በሆነ ሁኔታ አብ ተስፋ አርጎ ሰጥቶታል ኢየሱስ ክርስቶስ ብቻ አይደለም በብሉይ ኪዳን ተስፋ መንፈስ ቅዱስም ተስፋ ነው ኢየሱስ ክርስቶስ ይመጣል ብቻ አይደለም ነቢያት ያሉት ከሱ በኋላ ሌላ ይመጣል ይተባላል ጠብቁ እሱ ነው የሚላቸው በብሉይ ኪዳን ስለ መንፈስ ቅዱስ ምን ተብሏል በብሉይ ኪዳን በአዲስ ኪዳን በሁለቱ ኪዳናት ስለ መንፈስ ቅዱስ ምን ተብሏል ይሄን መነጋገር አለብን ኢየሱስ አንዱ ሚለው አብ የሰጠውን ተስፋ ጠብቁ ይላል ምን ያረጋል ሲመጣ ከዛ በኋላ ደግሞ እኔ ስለ እሱ ያስተማርኳችሁን ጠብቁ ይላል እስቲ ሙላችሁ ጥቂት ደቂቃ አስቡ በወንጌላት ውስጥ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ያስተማረው ብዙ ምነግራችሁ ነገር ነበረኝ አለ ለምሳሌ አንዱ በጣም ምነግራችሁ ነገር ነበረኝ ግን አትችሉትም ማለት ስለዚህ መንፈሳዊ ብርሃንን ለመሸከም መንፈስ ቅዱስ ያስፈልጋል የሰማይን መገለጥ ለመሸከም የእግዚአብሔር ምስጢር ሰማያዊ የሆነው የኢየሱስ ክርስቶስን ትምህርት ሰማያዊ መለኮታዊ የሆነው ለመቀበል አትችሉም አሁን አለ የሰው አይምሮ አይችልም ይውላል ለዚህ ነው እኮ ኒቆዲሞስ ግራ ይገባው እንዴት ይሆናል ያለው እንግዲህ ስለ ምድር አስረዳው አልገባህም ስለ መውለድ ስለ ሴት አስረዳው አልገባህም ምድራዊ ነገር ነገርኩ አልገባህም ምን ላርግ የሰማዩን የማይመጣ ጊዜ እንዴት ይችላል አለ የሚያስችለኝ አለ የሚል ጩና ቤሪ በላይ የሰው አይምሮ ሊቀበለው ማይችል የሰው አይምሮ ሊገነዘበው ማይችል ንፋስ ከየት ነው የሚመጣው ንፋስ አለ አዎ አለ ከየት ነው የሚመጣው ወዴት ነው የሚነፍሰው አላቀም ልክ እንዲሁ ነው መንፈስ ሲመጣ የሚያደርገው በእምነት የምትከተለው በብርሃን የምትከተለው በትምህርት የምትከተለው እንጂ ካልኩሌሽን ሰርተ ካልኩሌት አድርገ አውጥታ አውርደ ቀምረ ቀንሰ ደምረ የምታገኘው አይደለም እሱ በዛ አይገኝም አትችልም ልትሸከም የሰማይን ምስጢር መሸከም አትችልም የሰማይን ብርሃን ልትሸከም አትችልም መንፈስ አብሮ ከሌለ የዕብራውያን ጻፊ አንድ አስገራሚ ነገር ይነግራል ምን ይላል አንድ ጊዜ ብርሃን የበራላቸውን ሰዎች እና ብርሃን ብሎ የበራላቸውን ሰዎችና የሚመጣውን ዓለም ኃይል የቀመሱትን ይላል የሆነ የሚመጣ ዓለም አለ የዛን ዓለም ኃይል ኤክስፒሪየንስ ማድረግ የጀመሩ ያ ዓለም ያ ምንም አይነት ስልጣን ምንም አይነት ኃይል ምንም አይነት ጉልበት የማይቋቋመው ዓለም አለ የዛን ዓለም ኃይል ኤክስፒሪየንስ ማድረግ የጀመረ እንደ ሙሴ እንደ ዮፍታሔ እንደ ጌዲዮን እንደ ባርቅ እንደ ዳዊት ከአንበሳ ጋር ተናንቆ what በእጁ ምንም ሳይኖር አንበሳውን ገድ what የኤርትራን ባህር ከፍሎ በደረቅ what የዛን ዓለም ኃይል መለማመድ ብቻ አይደለም የዛ ዓለም ኃይል እኔው ሲኖር it's incredible እኔ ውስጥ ኃይል ለዚህ ነው በእኛ በመናመን ለኛ ለምናምን የተሰጠ የኃይሉ ታላቅነት የሚል ይሄ ኃይል ይላል ለኔ የተሰጠ የኃይል ታላቅነት ክርስቶስ ኢየሱስን
ከሙታን ሲያስነሳው የብርታቱ ጉልበት ታይቷል ይላል አቅሙ ምን ያክላል ይሄ መንፈስ በኔ ውስጥ ያለ ጉልበቱ ምን ያክላል ክርስቶስ ኢየሱስን ከሙታን ማውጣት ብቻ አይደለም አለቅነትን ስልጣናትን ጌትነትን ጁናሜን በሉኝ እሺ ይሄ ኃይል እኔ ውስጥ ይውል አይገባም ካቀለልከው ይቀላል ከናከው ይንቃል ካከበርከውና ስለሱ ልስማ ካልክ ጆሮህን ወደሱ ካዘነበልክ ይነግርሃል ያብራራልሃል ያስረዳሃል የእውነት መንፈስ በእናንተ ላይ በመጣ ጊዜ እስቲ በሉት የእውነት መንፈስ በእናንተ ላይ በመጣ ጊዜ ዓለምን ይወቅሳል የት ሆኖ እኔ ላይ ሆኖ የእውነት መንፈስ በእናንተ ላይ በመጣ ጊዜ ዓለምን ይወቅሳል ያሪዳውስ እና እኔ ምኖረው መንፈስ ቅዱስ ከኔ ጋር ነው ስል ሰው ያየኝ መወቀስ የሚወቅስ ህይወት በኔ ሲሰራ የሚወቅስ ቃል ከኔ ሲወጣ ጻድቅ በስብከቱ ዓለምን ኮነነ እንደሚል ያ የእግዚአብሔር መንፈስ በኔ ሆኖ ዓለምን መኮነን ዓለምን መውቀስ ዓለምን ወደ ንስሐ ማምጣት እንዴት ያለ ነገር ነው እሱ ነገር ማለት ምን ማለት ነው አይገባኝም ሐዋርያ ሥራን ሳጣም ይገባኛል ሐዋርያ ሥራን ሳጣና በጣም ይገባኛል የእግዚአብሔር መንፈስ ያለባቸው አንድ ከተማ ሲገቡ የሚሆነውን በእግዚአብሔር መንፈስ መሞላት ማለት ከአዳራሻችን ውጪ መሆን ማለት ነው ከዚህ አዳራሽ የፕሮግራም ሰዓት ውጪ ሰፈር ውስጥ የሚወቀስ መንፈስ ይዞ መሄድ ማለት ነው ስለ ፍርድ የሚወቀስ ስለ ኃጢአት የሚወቀስ እስቲ ጩና አሜን በሉኝ እሺ ጠብቁ ታዲያ ይሄን ማን አይፈልግም መጠበቅ ዋው ና ሁሉን አስተምረኝ ና በኔ ላይ ሆነ ውቀስ ና ማልሸከመውን የሰማይ ብርሃን እንድሸከመው ርዳኝ አንደኛ ዮሐንስ ምዕራፍ 5 ሲዘጋ እንደዚህ ብሎ ነው የሚዘጋው ጌታችን ኢየሱስ ክርስቶስ ከሰማይ እንደመጣ እናስተውልም ዘንድ ማስተዋል እንደሰጠን እናውቃለን ይላል ይሁን አትችልም ነበርኩ ይሄን ኮንቴን ማድረግ አትችልም የሰማይን ብርሃን አንድ አይሁዳዊ ኢየሱስ የሚባል አዳይ ነው ብለህ ልትቀበል አትችልም ይሄን ሞኝ ስብከት ኮንቴን እንድታረግ ያደረገ ማስተዋል የሰጠሱ መንፈስ ቅዱስ ከአማኙ ጋር ምን ያደርጋል መንፈስ ቅዱስ በእኔ ውስጥ ምን ይሰራል መንፈስ ቅዱስ ከኔ ጋር እንዴት ነው ከአማኝ ጋር ያለው ግንኙነት ምን ይመስላል እንዴት ታስተምረናለህ አማኝና መንፈስ ቅዱስ በአማኝ ህይወት ሶስት ነገር ይሰራል አንደኛ የሚሰራው በዳግም ልደት ወቅት የሚሰራው ነው እሱ ነው ዛሬ ለምስጋና የሚያበቃን ያልኳችሁ ዛሬ እሱ ነው ምናየው ዳግም መወለድ ምን ማለት ነው መንፈስ ቅዱስ በሳልቬሽን ወቅት በደህንነት ወቅት እኛን በመቀደስ ሳንቲፋይ በማድረግ ምን አረገ ክርስቲያን ስንሆን መንፈስ ቅዱስ ምን ነበር ያደረገው ዳግም ልደት በትክክል የተረዳ ሰው በጣም humble ይሆናል ምክንያቱም አንድ አስተማሪ ፕሮፌሰር በጣም ትሁት የሆንኩት PhD ስሰራ ነው አለኝ የመጀመሪያ ዲግሪ የሰራው ጊዜ በጣት ነበር የሚሄደው እንዲህ ባይዙይ አንድ ዲግሪ ይው መከራውን አበለውታል ህዝቡ አውዱላሎ ግሪኩላሎ መከራውን አበለውታል ህዝቡ ማስተርስ የሰራው ጊዜ በቃ አለ ሰው አልጨበጥም አለ 45 ነው ማየው ራሱ አለ ተምራ ተመርክ PhD ስገባ አለ አንድ የሆነ ርዕስ ሪሰርች መስራት ነበረብኝ አለ በዛ ጉዳይ ላይ እኔ በኔ ቤት አዲስ ርዕስ መርጬ በቃ አደገኛ ርዕስ ነው በዚህ ጉዳይ ላይ ጆርናል ላይ አሳትሚ መጽሐፍ ላይ አሳትሚ በቃ ቢያል አንደኛ ታዋቂ ልሆናለሽ ከዛ ተፈቀደልኝ አለ በዚህ ርዕስ እሺ ተብዬ ቴሲስ ተቀባይነት አገኘና በቃ እሺ ቀጥል ተባልኩኛል በዛ ርዕሰ ጉዳይ የተጻፉ መጽሐፍቶችን ሁሉ ማንበብ ነበረብኝ አለ 2000 በላይ ናቸው አለ መጽሐፍቶቹ ጉድ ይፈላ ርዕሰ ጉዳዩ 2000 በላይ መጽሐፍ ተጽፈውበታል እናስ ቢያንስ 800ዎቹ ማንበብ ነበረብኝ አለ እንደማላገባኝ አለ መንፈስ ቅዱስ ደህንነት ሲገባ ኢሚዲየትሊ የምትሆነው መንፈስ ቅዱስ ማክበር ነው እኔ እኮ ይሄ ሊገባኝ አልችልም ደህንነት መብት አይደለም
ወርሳይድ ፈጽሞ ሊገባ የማይችል ነገር በምድር ላይ ደህንነት አንተ የእስራኤል መምህር ሆነህ ያለኮ ነው ማለት ብሉይ ኪዳንን ምትጣደው እኮ ባንድ ሚላት ኒቆዲሞስ ማለት ብሉይ ኪዳንን የእስራኤል መምህር ሆነ ሳለ ይህን አጣቅም ስለ ዳግም ልደት አይገባህም ሰው እንዴት ነው ዳግም የሚወለደው እናቱ ውስጥ የእስራኤል መምህር ስለ ዳግም ልደት አጣቅም እንግዳው አንድ ምልክት ልስጥሃለሁ ሙሴ በምድረ በዳ እባብን እንደሰቀለ የሰውም ልጅ ይሰቀል ዘንድ ይገባዋል አሁንስ መከፈሶዩ ማለት እንዴት ሙሴ በምድረ በዳ የሰቀለው እባብ ትዝ ይላል ወደ እባቡ የሚሄዱት የነበሩት እነማን ናቸው ሙሴ ምድረ በዳ ውስጥ በእባብ የተነደፈውን ህዝብ እባብ ተነድፎ መርዙ ተይዞ ሆዱ አብጦ እግሩ አብጦ ወይኔ ጉዴ ያለ እግዚአብሔር ይቅር ይበለን በቃ በደለኞች ነን ኃጢያተኞች ነን ሲል ሙሴ የምስራች ወንጌል ማለት ይሆናል የተነደፈ መነደፉን ያመነ እግዚአብሔር ምሕረት እንደሚያስፈልገው ላመነ ሰው የሚነገረውን የምስራች መስማት ምን የሚለው እግዚአብሔር መድኃኒት አዘጋጅቷል ከተማ ውስጥ ገብቶ ምን እናንተን የነደፋችሁ ያባብ እናንተን የነደፋችሁ ያ ተንኮለኛ እባብ አሁን በነሐስ ሰራውትና ሰቀልኩት እሺ በላ ከከተማ ውጪ ውጡና የና የተሰቀለውን እባብ እዩ ያየ ይድናል ምን ሆነሃል እንደዚህ አይነት ስብከት አሁን እኔ እግሬ አብጦ ምን ከከተማ ውጪ ተንፏቅቄ ከከተማ ውጪ አንድ የተሰቀለ እባብ አይቼ መርዝ ከውስጥ ይወጣል ወይ ጣቢ ይስጠኝና ልጠጣ ሰው እንደዛው ነው የሚፈልገው ወይ እባቡን ልንካው ማየት ነው እባቡ እኮ የነደፈኝ ነው እኮ የነደፈን የተሰቀለው ዓለም ለኔ ዓለምም እኔም ለዓለም የተሰቀልኩበት ኃጢያት ለኔ የተሰቀለበት ያ መስቀል ሳየው የኃጢያት መርዝ ከኔ ይወጣል እንዴት አመናችሁ ግን ይሄንን እንዴት ክርስቲያኖ ናችሁ ግን ይሄን ጩና መንፈስ ቅዱስ ክብር ይገባዋል በሉሲ የሙሴን የሞኝ ስብከት ሰምቶ እየተጎተተ ከከተማ ወጥቶ ሄዶ የተሰቀለውን እባብ ያየ መርዙ ከውስጡ ወጣ እንዴት እምነት ማለት መዳን ማለት ወንጌል ማለት ይሄው ነው ይሄን ማን አስተማራቸው ይሄን ሞኝ ስብከት እንዴት አመኑ በቃ የስብከት ሞኝነትን ያመኑ ይሄን ሞኝ የሚመስል ስብከት ያመኑ ዳኑ እንዴት አርገው ተገነዘቡ ሙሴስ እንዴት እግዚአብሔርን አመነው እግዚአብሔር ይሄ ነገር አልገባኝም እነ ጳውሎስ እንዴት ነው ይሄ ያድናል ብሎ ሰንሰለት ውስጥ የገቡት ተስቁልቁል የተሰቀሉት አንድ የተሰቀለ የ33 ዓመት ሰው ወንጀለኛ ብርክ አይደለም እሱ ብቻ አይደለም የተሰቀለው ሀገሩ ሁሉ ይሰቀላል ከተሰቀሉት አንዱ ግን ለኔ ነው ብሎ ማመን የሞት ፍርድ የሚገባው ኃጢያተኛ ነው አዎ ንጹህ ነው ንጉስ መስክሯል ይሁዳ መስክሯል ሰማይ መስክሯል ዓለም መስክራለች እሱ ንጹህ ነው እና ስለኔ ኃጢያት ነው የሞተው ብለ ለማመን ይሄን ወንጌል እንዲቻል ደህንነቴ ውስጥ ያለ የመንፈስ ቅዱስ ስራ ምንድነው እንዴት ገባኝ እንዴት አስረዳኝ ለዚህ ነው ጳውሎስ የገላትያ ሰዎችን እናንተ ማታስተውሉ የገላትያ ሰዎች ሆይ እንዴው ከናንተ አንድ ነገር ማወቅ ፈልጋለሁ ማነው እሱ አዚም ያረጋባችሁ አዚም ማነው እሱ እናንተ ቆይ መጀመሪያ መንፈስ ቅዱስን የተቀበላችሁት በክርስቶስ ኢየሱስ የተደረገውን ስራ በማመን ነው ወይስ ሰርታችሁ በኢየሱስ ክርስቶስ የተሰራውን ስራ ስታምኑ መንፈስ ቅዱስን ተቀበላችሁ እና አሁን በእምነት ጀምራችሁ በመስራት ልጨርሱ ነው ሳትሰሩ ኃጢያተኛን በሚያጸድቅ በእግዚአብሔር አምናችሁ ቅዱስ መንፈስ ከተቀበላችሁ ያ ሁሉ ታምራት በእናንተ የሆነው ጻድቅ ስለነበራችሁ ነው አዚም ካልሆነ በቀር ደህንነት ቀላል አይደለም ጆን ፓይፐር የሚባል በጣም ሞዶ ሰባኪ እንደዚህ ይላል አንድ ጉባኤ ሄጄ የደህንነት ደስታውን ተነግፍኮ ካየሁት በደህንነቱ ጉዳይ ማሸብሸብ መዝለል መሳቅ ካቃተው እጠረጥራለሁ የክርስቲያን ጉባኤ መሆኑን ይላል ይሰማኝ እኮ ደህንነት እኮ በጣም አስገራሚ ነገር እኮ ነው መንፈስ ቅዱስ የሰራው አስገራሚ ነገር እኮ ነው ሊሆን እኮ አይችልም ሊገባ እኮ አይችልም ዳግም ልደት የመንፈስ ቅዱስ ሚና ምንድነው በክርስቲያን ህይወት ቴንክ ዩ ሆሊ ስፒሪት በእኔ አጋንንት ስታወጣ መገለጽ ስታመጣ አይደለም ዛሬ ነው ማመሰግን እንዴት ዳንኩ እንዴት ገባኝ እንዴት አወቅኩ ደህንነት እንዴት ከኢየሱስ ጋር ተዋወቅኩ እንዴት ወንጌል ወደኔ ደረሰ እንዴት ላክልኝ እንዴት የሚነግሩኝ ገባኝ ሁለተኛው ቆሮንቶስ መጽሐፍ ምዕራፍ 3 እንደዚህ ይላል እናንተ እኮ ይላል ጳውሎስ ቆሮንቶሶችን እናንተ እኮ
ሰው ሁሉ የሚያውቃችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎች ናችሁ እናንተ በቀለም ሳይሆን ሰርቲፊኬት ሰጥቼ ሳይሆን ደህንነት ተምሮ ተጠምቋል እንጋ ብዬ አይደለም ለእናንተ ክርስትናችሁን ማረጋግጠው በቀለም ጽፌ አይደለም በስክሪፕቶ ጽፌ አይደለም እኛ ጋር ነው የተጠመቀው እኛ ጋር ደህንነት ብዬ ደብዳቤ ጽፌ አይደለም ክርስትናችሁን ማረጋግጠው በዛ ዘመን ጽፈው አጵሎስን ተቀበሉት ብሎ ላኩ ይላል መጽሐፍ ታስተውሳላችሁ አቂላና ፕርስቅላ ይጋግዛችሁ ብሎ ደብዳቤ መጽሐፍ ኖርማል ነው ተቀበሉት ክርስቲያን ነው ሳኦልም ኢየሩሳሌም ያሉትን ቅዱሳን ለመቀላቀል ሞከረ ክርስቲያን መሆኑን ስላላመኑ ሊቀላቀሉት አልፈለጉም ይላል ዝም ብሎ አይቀላቀልም ያኔ ስለዚህ ደብዳቤ መጻፍ አለበት ደብዳቤ ጻፍልህና ነው በቀለም በስክሪፕቶ በወረቀት ይጻፋል ክርስቲያን ነው አማይ ነው ከኛ ጋር ነው ተጠምቋል እኔ ግን ለቆሮንቶሶች ቀለም አልፈልግም ማለ ጳውሎስ መዳናችሁን የሚያረጋግጥልኝ ለክርስቶስ መሆናችሁን የሚያረጋግጥልኝ በቀለም ላይ ሳይሆን በሕያው እግዚአብሔር መንፈስ ሃናሽ ካላባርቶቫ ደህንነት በመንፈስ ቅዱስ ይሰራ ኢንካውንተር የመጀመሪያው ግንኙነት በእንባ ከእግዚአብሔር ጋር የሚያገናኝ ያን ኢንካውንተር የሚሰራው የኔ ምስክርነት አይደለም እኔ ደብዳቤ ጽፌልህ አይደለም አንተ ተገናኝተህ ከሱ ጋር እንባ በእንባ ለቅሶ በለቅሶ አርጎ ወዳለው ብለው ምንሆኜ ነው ብለው በመንፈስ ቅዱስ በሕያው እግዚአብሔር መንፈስ ይላል በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፈ ግልጽ ደብዳቤ ዕብራውያን መጽሐፍ ምዕራፍ 8 እንደዚህ ይላል አዲስ ኪዳን መገባበት ወራት ይመጣል አዲስ በማለቱ አሮጌውን አስረጅቷል ይሄ አዲሱ ኪዳን ያኔ ከግብጽ ባወጣዋቸው ቀን እጃቸውን እንዲያስኩበት ያለ ኪዳን አይደለም ከግብጽ ሲያወጣቸው እጃቸውን ነው ያዘው ኑጡ ብሎ ከፊት በደመና እየመራ አሁን አለ ልባችሁ መያዝ አይደለም አለ ከፊት መምራት አይደለም አለ ዱዌል ማድረግ ነው አለ መኖር ነው አለ የድንጋይ ልብ አውጥቼ የሥጋ ልብ ሰጣቸዋለሁ ማንንም ጎረቤቱን ጌታን ወቅ አይለውም አለ ሁሉ ያቆኛል አለ እስቲ ጩና መንበሩኝ በደም እጃቸውን ይዤ መውጣት አይደለም አሁን አለ እነሱ ውስጥ ሆናለሁ አለ ልዑል የሰው እጅ በሰራው አይኖርም መቅደስ አትፈልጉልኝ እኔ የምኖረው በእናንተ ውስጥ ነው ሰውነትሽ ከእግዚአብሔር የተቀበልሽው የመንፈስ ቅዱስ ማደሪያ መሆኑን አታውቅም ወይ ነው ለዘለው ኢንካውንተር መነካካት አሁን ማልቀስ ናፈቀኝ ጉባኤ ውስጥ ማልቀስ እንዴት ነው ሰው እየተመለከ ሞባይል አዩ መንፈስ ቅዱስ ይነካው ህዝቡ መሃል ሲገባ ይታየዋል ሲንበረከክ ይገባዋል መንፈስ ቅዱስ ያዋራዋል አንብቶ አይጠግብም አምልኮ አይጠግብም ንክኪ ያለው ስጋዊ ይሄ የሥጋ ልቡ ተቀይሮለታል የድንጋይ ልብ ወጥቶለታል ጥያቄ ልጨርሰው የጳውሎስን በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁ በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤ ወክስ ታረጊ የክርስቶስ ደብዳቤ ሆነሽ ወክ ማረግ መንፈስ ቅዱስ ካልጻፈው ማንንም ቢጽፍ አይሆንም ክርስቲያን ነች በእውነት ይሄው እናቴ ትሙት ብዬ በመል አይሆንም መንፈስ ቅዱስ ራሱ ነው መጻፍ ያለበት መንፈስ ቅዱስ ደግሞ የጻፈው ያስታውቃል የህይወት ለውጡ ደቀ መዝሙር መሆኑ ዳግም ልደት በትክክል ካልተሰራ ልጅ ይውላችሁ አንድ ልጅ ሲወለድ የሚደረጉትን ነገሮች ላሳያችሁ አንዴ እናቶች ያውቃሉ ልክ አንድ ሕፃንን ልጅ ስታወጡት ከዛኛው ዓለም ወደዚህኛው ዓለም ስትቀላቅሉት መቁረጥ ነው የመጀመሪያ ስራችሁ ታላይ ነው ይሄን የሚሰራው መንፈስ ቅዱስ ነው ቋጠር ሂድ አንተ ናላለው እስቲ አሜን በሉኝ በደም ከዓለም የሚለየው እሱ ተታረቀዋል ይለየዋል ነበርኩ ይላል ጳውሎስ እንዲህ ነበራችሁ አሁን ግን ሌላ እትብት የተያዝንበት ይደጋም ነው ሁለት ገብ እንደሚደረግ ልንገራችሁ ከቆረጣችሁት በኋላ መታረጉት አይታችኋል ዶክተሩ ሲያረው ነርሶችማ በተለይ እኔ እኮ እንደዚህ ጥርቁስ ሳረጎ የሚበሳ ነው የሚመስለኝ ጻልጅ
አልችልም ራሱን እንትን ማለት ሁለት እግሩን ይዙና ሚያው ይላል እግሩን ይዘው መተንፈስ አይችልም ያዘው ነገር አለ እዚህ ውስጥ ገና አለ መተንፈስ አይችልም እጅ መጫን ማለት እሱ አሜን በሉኛ በደንብ አድርጋችሁ ከተቆረጠ በኋላ እጅ መጫን ማለት እሱ ነው ልጁ እንዲተነፍስ እንዲያመጣ ልክ አዳምን የፈጠረ ያ እግዚአብሔር እፍ እንዳለበት ይሄንን ሕፃን ደብድበው እግሩን መተው ትንፋሽ እንደሚሰጡት እጅ በመጫን የሚደረግ የጸጋ ኃይል የመንፈስ ቅዱስ ሪቨርስ የማድረግ ሥራ እስቲጩና አሜን በሉኝ እስቲጩና አሜን በሉኝ ሶስተኛ የሚያደርጉት ማጠብ ነው ታጥበዋል ልጁን ታጥበዋል እሱን ጥምቀት ብላችሁ ዘዱት ታጥበዋል ሕፃኑ ከዛስ ትመግበዋል ወተት ያገኘው እሱ ስለዚህ ጥሩ ነገር ነው መምረጥ ያለበት አሁን እንደተወለዱ ሕፃናት እስቲ በሉት አሁን እንደተወለዱ ሕፃናት የቃሉ ወተት ተመኙ ልጅ ማን ነገረው ወተት አለ ጡት አለ እሺ አንደኛ ስማ ይኸውልህ ማሙሽ ቤቢ ማን አንተ አቡሽዬ ስማ መጀመሪያ ጡት የሚባል ነገር አለ አፍን ስትከፍት ሰጣለሁ ከዛ ትመጠምጧል ማንንም አይለውም ያቀዋል ገና የተወለደ ሕፃን ከቃሉ ጋር ይጣበቃል ከመንፈሱ ጋር ይጣበቃል ከዓለም ይለያያል ጮቹ አሜን በሎይ መንፈስ ቅዱስ ስራውን ሲሰራ ታቀዋለ ሪቨርስ ስትሆን ታቀዋለ የሚሰራውን ስራ ወደ ሰው አትሮጭም ከሱ ጋር ትገናኛለህ በድነታችሁ እንድታድጉ ብሎ ነው የሚለው ጴጥሮስ በድነታችሁ እንድታድጉ የቃሉ ወተት ተመኙ ይላል ይላል መንፈስ ቅዱስ ነው የደህንነት ስራ የዳግም ልደት ስራ የሚሰራው ምትለለ ለምንድን ነው እንድታመሰግኑት ነው አንደኛ ሁለተኛ ካልሆነም ባይዘወይ ሐዋርያቱ የቱ ጋር ሄዳሉት ምዕራፍ 2 ላይ ነው ዮሐንስ ወንጌል ምዕራፍ 20 ላይ ነው እፋለባቸው መንፈስ ቅዱስንም ተቀበሉ ላይ ነው ወይስ ሐዋርያት ሥራ ላይ ሄዳሉት ድነት ስለ ድነት ነው ማውራቱ እሺ ቆርኔሌዎስ የቱ ጋር ሄዳ ነው የምትነደንበትን ቃል ይነግሩሃል ያለው ጊዜ ነው እና ጴጥሮስ መጥቶ የነገረው ጊዜ ይላል መንፈስ ቅዱስ የቱ ጋር ነው ወደ ሰው የሚመጣው ሁሉም ጋር ነው ሁሉም ጋር አለ ሁሉም የየራሱ መልክና ይዘት ይዞ ነው የሚሄደው መንፈስ ቅዱስ የሌለበት ቦታ ግን የለም መንፈስ ቅዱስ ዳር ቆሞ አይንህም ያበራዋል ጆሮህን ይከፍተዋል መልእክተኞች ይልካል መንፈስ ቅዱስ የሊዲያ ልብ ይከፍታል የቆርኔሌዎስን ይሰብካል ጴጥሮስን ይሰብካል ቸርችን ይሰብካል ሂጂና ስበኪላት ጴጥሮስ ላይ የፈጀውን ጉልበት ያህል እኮ ቆርኔሌዎስ ላይ አልፈጀም ቆርኔሌዎስ ወዲያው ነው የተቀበለው ጴጥሮስ ነው አልበላም አልጠጣም አልሄድም አልበጣም ማን ያለውን የቀደስኩትን እኔ ከልጅነቴ ጀምሮ አስቸግሮታል እኮ ጴጥሮስ ቆርኔሌዎስ ወዲያው ነው ምንም ችግር የለበት ቸርች ነች አሁን የምታስቸግረው ምላችሁ የዮሐንስ ትንቢተ ዮናስ ላይ በጣም የሚያስቸግረኝ ሰው ነው እንጂ እኔ እኮ አሳነባሪም ይታዘዘኛል ፀሐይም ትታዘዘኛለች ትል ራሷ ትታዘዘኛለች ቅል ራሷ እኔ የምፈልገውን ትሰራለች ያስቸግረኝ እስራኤል ነው እኮ ነው ያለ ያለው እግዚአብሔር አርጉ ምላቸውን ሁሉ ያደርጋሉ አሳነባሪ አቤት ዋጥ እሺ እንዳትበላው እሺ ተኛ እሺ 3 ቀን ሞላ አሁን ትፋ እሺ ፍጥረት ሁሉ ይታዘዝልኛል እኔ እናንተራችሁ አስቸግራችሁ እኮ ነው መልእክቱ እኮ እሱ ነው አስቸጋሪ እስራኤል ነው ተልኮ አልፈጽም ያለው ሂድ ስለውም ቢያለው እሱ ነው እንጂ እኔ እኮ ማይታዘዘኝ ፍጥረት የለም ቤተክርስቲያን ነች እንጂ ቆርኔሌዎስ አይደለም የሚያስቸግረው ጴጥሮስ እንጂ ቆርኔሌዎስ አይደለም የሚያስቸግረው መንፈስ ቅዱስ በሁሉ እንቅስቃሴ ውስጥ አለ everything designed ነው controlled ነው መንፈስ ቅዱስ ሁሉ ይቆጣጣራል መቼ ማን ወዴት እንዴት እንደሚመጣ ያውቃል ግራም መባለ ኮንፈረንስ በቃ ሰማሪያ ንቅንቅ ብላ ከተማ ሁሉ ደስ ብሏት አገልጋዩን ብድግ ያረጋውና ምድረበዳ አገልጋዩም ደግሞ ይታዘዛል ይሄን ሰረገላ አቀራብ ሲለው እዛ ከነበርኩበት ከተከልኩበት ቸርች አንጠተ እዛ እኔ እንትን መሆንበት አይልም ሰረገላውን ይቀርባል አውራ ይሏል ምንድነው የምታነበው ይሏል እንትን ነው ከዚህም ጀምሮ ያን ያስተምረዋል ከዛ አራከኛ አንዴ አቁመና እንዴ እናውራ በእናተ ቶሎ ልንገርህና አይልም ለምን ኢትዮጵያ አይገባም ተመልሶ ይሄዳል ጨረስካው እና ልጠመቃ ሲለው ተጠመቅ በመንፈስ ቅዱስ ደስ ያለው ሄደ ይሄኛውም አዛጦን ተገኘ መንፈስ ቅዱስ ወሰደው ይሁን መንፈስ ቅዱስ ሁሉን የማደረጃጀት
የማስተካከል አክስትሽን ወደ አንቺ የመላክ ወይ አንቺን የሆነ ጠባብ ነገር ውስጥ መክተት የሆነ ኮርነር ውስጥ መክተት የሆነ ስራውን ይሰራል እሱ መንፈስ ቅዱስ ስራውን ይሰራል እንዴት ወደ ጌታ እንደመጣችሁ እዚህ ይበላችሁ እሱ ይሰራ የነበረው እሱ ነው ቋላው በተኑን ያቃል ጠቅ ታለቅሳለች አሁን ጭንቀልቻው ሰቆይ ልክላታለሁ አሁን ቆይ ስትተኛ በህልም መጣላታለሁ ያ ሁሉን መንፈስ ቅዱስ እያደራጀ እያከናው እያነቃቀ እያስተካከለ ወደ ደህንነት ሊመራን ወደ እውነት ሊመራን እያስተካከለ እያመጣ ቴሌቪዥን አስከፍቶ ዩቲዩብ አሳይቶ መዝሙር ልኮ ጓደኛ አምጥቶ ይብል ታክሲ ውስጥ ሰው አገናኝቶ ተጨንቀሽ ተጠበ እሱ ሁሉ አንቺ ነሽ ምታ እሱ ከላይ ሆኖ ያያዋል ሁሉ ነገር ኦኬ ሂድ አንተ አሁን አግኛት ይላል ልክ ዳማ እንደሚጫወት ሰው ወንጌል ልብሽን ክፍት ዝግጅት ከዛ በኋላ ከተት ያን ደህንነት ስራ መስራት እስቲ ምን እንደሚሰራ በጥቂቱ እንመልከትና እንጨርስ አንደኛ የክርስትና ጅማሬው ገና ብላችሁ ስትጀምሩ መንፈስ ቅዱስ አለ የኒቆዲሞስን ታሪክ ማየት ነው አሁን ኒቆዲሞስ የዳነ ነው የሚመስለው መጀመሪያ ሲመጣ በሌሊት ሽግግ ብሎ ቀሚሱን ሰፍሰብ አድርጎ ጌታ ሆይ አንተ የምታደርገውን ነገር ያደርግ ከሰማይ ካልተላከ በቀር አንተ የምታደርገው ማድረግ የሚችል የለም ምን ይያለ ነው ከሰማይ ነው የመጣኸው እናቃለን አለ እናቃ አንተ ከሰማይ ተልከ እንደመጣ የምታደርጋቸውን ሁሉ ከእግዚአብሔር የተላከ በቀር ማንንም እንደማያደርግ እናቃለን ፕሬዝ ጋድ በቃ አንተ በሚስጥር እዛ ውስጥ ስራና እንትና አርግና ትሏለህ አንተ ኢየሱስ ደግሞ ማወቅና መወለድ ይለያያል ዳግም ካልተወለድክ በስተቀር የእግዚአብሔር መንግስት አትገባም ልታክ ትችላለህ ኢየሱስ እኔ እንትን ነው አልኩኝ ኤርፖርት ሄጄ ነው መቀበለው አቃለሁ ጥቅስ የሚጠቅሱ ምናምን ይከራከሯቸው ነው አቃለሁ ነው ያለው ሰው ከሰማይ እንደተላክ አቃለሁ መሲህ ነህ ነው ኦልሞስት ሪበርዝ ግን ያስፈልጋል ጳውሎስ ቆይ በተጠራችሁ ጊዜ ከናንተ መካከል ባለጠጋ ማን ነበር አዋቂ ማን ነበር ጠቢብ ማን ነበር ምን ማለቱ ነው በጥበብ እኔ ገባይ ልትል አትችልም የዓለምን የማይረባ ነገር መረጠ እግዚአብሔር የማይሆነውን የሚሆን አረገ እግዚአብሔር ተወልደሻል ብዬ ማረገው አይደለም እኔ ምለው በል ብዬ ማረገው አይደለም በል ካላመን ግን ያልኩትን ስላልቀደንም ደህንነት በመንፈስ ቅዱስ ብቻ የሚሰራ የውስጥ ስራ ነው ለምን መጣ ኒቆዲሞስ አያችሁ ከመምጣቱ በፊት ምን መሆን ነበረበት መወቀስ ለምን በጨለማ ሪስክ ወስዶ ለምን ይመጣል መጸጸት መወቀስ ኒቆዲሞስ ባይዘው የዳነ ነው ዮሐንስ ወንጌል በጥንቃቄ አንብቡት ባይዘው ዮሐንስ ወንጌል ለጥሩ ደቀ መዝሙርነት ማስተማሪያ በጣም ጥሩ መጽሐፍ ነው እውነተኛ ደቀ መዛሙርት መልካቸው ምን እንደሚመስል ኢየሱስን የሚከተሉ ደቀ መዝሙር ያልሆኑ ሐሰተኛ ሰዎች ምን እንደሚመስሉ የሚያሳየኝ እሱ ነው ኒቆዲሞስ ኢየሱስ ክርስቶስ ከሚሰቀል ድረስ እንደማገኘው ታውቃላችሁ መጽሐፍ ቅዱስ ቀስ ብዬ ስከተለው ማን ያጠበው ይመስላችኋል ማን ይገነዘው ይመስላችኋል ማን ይመስላችኋል ለምኑ ያስወሰደው እሱ የአርማቴኑ ዮሴፍ ምን በዛ አካባቢ ጠቃጠቃ ቢሉ የዳኑ በድብቅ እሱ ደቀ መዛሙርት የሆኑ ይላችኋል እኮ ከካህናትም በርካቶች አመኑ ይላል ሐዋርያ ሥራ ደግሞ ሰውየው ምንድነው ያ ስልጣን ያ ስልጣን ያ መምህርነት የእስራኤል መምህርነት ያ የሕግ መምህርነት ሳይዘው ያመጣው ምንድነው ጸጸት መወቀስ ቅድም ያልኳችሁ ምን መንፈስ ቅዱስ መጀመሪያ ይወቅሳል እዛው እንዳለሽ በሃይማኖትሽ እንድትወቀሽ እንዳትቺ ስራሽ እንደማያጸድቅሽ እንዲገባሽ እንዲጸጽትሽ እንዲኮንንሽ ገዳሜጂ መጣው ግን ያው ቆሎም ተራሩ ያው ጸጸት ኩነኔ ባዶነት መንፈስ ቅዱስ ነው እሱ ነው የሚሰራው መውቀስ የእግዚአብሔር መንፈስ የእውነት መንፈስ በእናንተ ላይ በመጣ ጊዜ ዓለምን ስለ ኃጢአት ይወቅሳል ስለ ኃጢአትም ይላል በእኔ ስለማያምኑ ነው ይላል እንሰራው ዘንድ እስቲ ንገረን የእግዚአብሔር ሥራ ምንድነው የእግዚአብሔር ሥራ አምናችሁ በልጁ ትድኑ ዘንድ ነው አለቀ እግዚአብሔር ምን እንስራ ስትሉት በልጁ መኑ በልጁ ማያምን ደግሞ በፍርድ ውስጥ አለ መንፈስ ቅዱስ ይመጣና ይወቅሳል ልጁ ከሌለ ህይወት የለም ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ ታስታውሳላችሁ ጴጥሮስ ከሰበከ በኋላ ልባቸው ተነካ ሚልቃል ያን የሚሰራው ጴጥሮስ ያወራ ሐዘን ይፈጥራል ጸጸት ይፈጥራል መውቀስ ሰዎችን መኮነን ወይኔ ልክ አይደለም አው ልክ ንስሐ መንፈስ ቅዱስ አይወቅሰውም እንዴ አይነግረውም እንዴ እሱ እኮ ስራው ይሄ ነው ወደ ደህንነት ያመጣኝ እኮ ይሄን ሐዘን ሰጥቶኝ ነው
መጽሐፍ ቅዱስ እንደዚህ ይላል ይህን በሰሙ ጊዜ የሚሉትን አጥተው እንዲህ አሉ እግዚአብሔርንም አመሰገኑ ይህማ ከሆነ አህዛብም ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐን ሰጥቷቸዋል ማለት ነው መንፈስ ቅዱስ ንስሐ መስጠት ብቻ አይደለም መንፈስ ቅዱስ ልብን ይከፍታል የሊዲያን ልብ የከፈተው እሱ ነው ወንጌል ሲሰማ ልቤን የከፈተው እሱ ነው እንዲገባኝ ያረጋው እሱ ነው ልቤን ያብራራው እሱ ነው ያስረዳኝ እሱ ነው ወንጌል ምን እንደሆነ የነገረኝ እሱ ነው ክብር ይገባዋል ለሱ ጨዋቸው አሜን በሉኝ ለመስማት የሚሆኑ ሁኔታዎችን ያመቻቸው እሱ ነው መልእክተኛ የላከው እሱ ነው ወንጌል እንድሰማ ነገሮች ያመቻቸው እሱ ነው እኔን የማይሆን ነገር ውስጥ ከቶ የሚሆን ነገር ውስጥ ከቶ የሆነ ሰው ልኮ የፈልጋችሁትን በሉት የሚያደራጀው እሱ ነው ቆርኔሌዎስ ጋር ስራ የሰራው እሱ ለሳኦል ስራ የሰራው እሱ ሐናንያን ይሄድና ከጸሎት ቦታ ይቀሰቅሰዋል ሐናንያ አቤት አንድ ሳኦል የሚባል በእንደዚህ አይነት መንገድ ላይ አለ አረሱ እኮ እኔ አቃለውኝ የቤት ቁጥር ነግሩ አስተካክሎ ይልከዋል በል መንገድ ላይ የታየህ ኢየሱስ ነው የሚያደራጀው እሱ ነገሮች የሚያመቻቸው እሱ ነው እሱ ብቻ አይደለም ወንጌልን በኃይል እንድንረዳ በጣም ነው የሚገርመኝ እኔ ወንጌልን የመረዳት ብቃት የሰጠን እሱ እኛ በጣም ስማርት ስለሆነ በጣም የሚገርመኝ ድሮም ቢሆን ፊዚክስ በጣም ነው የሚገባኝ ለዚህ ነው ወንጌል የገባኝ ካልከኝ አልገባህም ወንጌል ነው ማለት አልገባህም ወንጌል ነው ማለት ወንጌል እንዲገባ የሚያደርግ መንፈስ ቅዱስ ብቻ ነው በፊዚክስ ቢሆን ኖሮ ጨረቃ ደርሰው የመጡት ስንት ኬሚስቶች ስንት ፊዚሽያን ስንት ምናምኖች ለምን አይገባቸው የዚህ ዓለም ጠቢባን ሰውረ ለነዚህ ህፃናት ገለጥካለው መገለጥ ነው ስጋና ደም አልገለጠልም የሰማይ አባቴ ነው እስቲ ጩና አሜን በሉኝ መንፈስ ቅዱስ ነው ይሄን የሚያደርገው መጽሐፍ ቅዱስ እንደዚህ ይላል በጣም የሚገርመው ምክንያቱም አንደኛ ተሰሎንቄ መጽሐፍ ምዕራፍ 1 ቁጥር 5 ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም ደግሞም ስለናንተ ስንል በመካከላችሁ እንዴት እንደኖርን ታውቃላችሁ ስለዚህ ድናችኋል እንደ ዳናችሁ እርግጠኞች ሆነና እንዴት አወክ ቃሉ ሲመጣ በብዙ መረዳት በብዙ አንደርስታንዲንግ ነበር የመጣው እናንተም ደግሞ በመንፈስ ቅዱስ ደስታ ነበር የተቀበላችሁት እናንተም እኛንና ጌታን መስላችኋል ቁጥር 6 አንደኛ ተሰሎንቄ መጽሐፍ ምዕራፍ 1 ምንም እንኳን ብርቱ መከራ ቢደርስባችሁ ቃሉን በመንፈስ ቅዱስ ደስታ ተቀበላችሁት አገልጋይ የሚልከው እሱ የሚያስረዳኝ እሱ በደስታ እንድቀበለው የሚያረጋኝ እሱ እኔ የለሁበትም ባጭሩ መንፈስ ቅዱስ ነው በእኔ የሚሰራው ሚሊጩና አሜን ይበለኝ እሱ ብቻ አይደለም ያድሳል መንፈስ ቅዱስ ዳግም ልደት ላይ ታድሶን የሚያረጋው መንፈስ ቅዱስ ነው ላምብብላችሁ ቲቶ መጽሐፍ ምዕራፍ 3 ቁጥር 5 ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን ያዳነንም ዳግም ልደት በሆነ መታጠብና በመንፈስ ቅዱስ መታደስ መታደስ መንፈስ ቅዱስ አደሰኝ ዳግም ልደት ማለት እሱ ነው አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 2 እግዚአብሔር አብ አስቀድሞ ካወቃቸው ከጌታ ከኢየሱስ ክርስቶስ ለመታዘዝ በደሙ ለተረጩና በመንፈሱ አማካኝነት ለተቀደሱ ይላል አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 2 መታደስ መረጨት ዳግም ልደት መንፈስ ቅዱስ አለው የመጨረሻው ፖይንቴ መንፈስ ቅዱስ ነገሮችን ማስተካከል እግዚአብሔርን ቃል እንዲረዳ ማድረግ መግለጥ መውቀስ ከዛ በኋላ ለኔ ደግሞ ማቀበል ብቻ አይደለም ዋስትና ሰጠኝ የደህንነት ዋስትና ሰጠኝ እነዚህን ጥቅሶች አንብቤ ልጨርስ ዋስትናዬ ነው መንፈስ ቅዱስ ለመዳኔ ዋስትና ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 22 የእርሱ ለመሆናችን ማህተሙን ያተመብን ደግሞም ወደፊት ለምናገኘው ነገር የመንፈሱን ዋስትና በልባችን ያኖረ እርሱ ነው እጆቻችሁን አንሱ የመንፈሱ ማህተም በእኔ አለ በሉ ዋስትና አለኝ ድናል አዎ እርግጠኛ ነኝ እንዴት አወቅ የመንፈሱን ማህተም አትሞብኛል ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 ለምትጽፉ እናንተም ደግሞ የእውነትን ቃል ይኸውም የደህንነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል የእውነትን ወንጌል በሰማችሁ ጊዜ የደህንነታችሁን ወንጌል በሰማችሁ ጊዜ እና ባመናችሁና በዳናችሁ ጊዜ ማህተሙን ላያችሁ ላይ መንፈስ ቅዱስ አትሞታል እስቲ ዋስትና አለኝ በሉ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 5 የመጨረሻ ጥቅሴ ነው ለዚህ
ከኔ ጋር ነው ጮክ ብላችሁ የምትሉት እናንተ ለዚህ ዓላማ ያዘጋጀን እግዚአብሔር ነው በሉት እስቲ ለዚህ ዓላማ ያዘጋጀን እግዚአብሔር ነው ጮክ ብለኑና በሉት እስቲ ለዚህ ዓላማ ያዘጋጀን እግዚአብሔር ነው ሊመጣ ላለው ዋስትና በሉ እስቲ ሊመጣ ላለው ዋስ እንዲሆነን በሉ መንፈሱን መያዣ አድርጎ የሰጠን እርሱ ነው መንፈስ ቅዱስ በሉ ለመዳኔ ምልክቱ እሱ ነው የነገረኝ እሱ ነው ንስሐ የሰጠኝ እሱ ነው ልቤን ያደሰው እሱ ነው የለወጠኝ እሱ ነው ወንጌል እንድረዳ ያደረገኝ እሱ ነው ደግሞ ለመዳኔ ማህተም ሆኖ የተሰጠኝ እሱ ነው